አርሰናል የመክፈቻ ጨዋታውን በድል ይጀምር ይሆን? ተወዳጁ የእንግሊዝ ፕሪምየር ሊግ ከሁለት ወራት እረፍት በኋላ ነገ ይመለሳል። የፕሪምየር ሊጉ ሻምፒዮን አርሰናል በደጋፊዎቹ ፊት አዲስ አዳጊው ኮቬንተሪ ሲቲን በኤምሬትስ ያስተናግዳል። አርሰናል በጨዋታው ላይ ምን አይነት ብቃትን ያስመለክተናል? የአርቴታ የማጥቃት ዕቅድ ምን ሊመስል ይችላል? ዴክላን ራይስ እና ማርቲን ዙቢሜንዲ በዚህ ጨዋታ ላይ ይሰለፉ ይሆን? የአርሰናል ተጋጣሚ ኮቬንተሪ ሲቲስ በምን አይነት መልኩ አርሰናልን ሊፈትነው ይችላል? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ከእናንተ ጋር ተገናኘን። ልክ አምናና ካቻምና ስናደርገው እንደነበረው ሁሉ ዘንድሮም ትላልቅና የተመረጡ ጨዋታዎችን ቅድመ ትንታኔያቸውን፣ ድህረ ትንታኔያቸውንና የቀጥታ ስርጭት ጨዋታቸውን ወደ እናንተ እናደርሳለን። ተወዳጁ የእንግሊዝ ፕሪምየር ሊግ ደግሞ ነገ ምሽት 4 ሰዓት ላይ የሚጀመር ይሆናል። የአምናው የፕሪምየር ሊጉ አሸናፊ አርሰናል ከአዲስ አዳጊው ኮቬንተሪ ሲቲ ጋር የመጀመሪያ ሳምንት የመክፈቻ ጨዋታቸውን ያከናውናሉ። ይሄ ጨዋታ ምን አይነት መልክ ይኖረዋል የሚለውን ጉዳይ በዚህኛው ፕሮግራማችን ላይ እንመለከተዋለን። እንግዲህ የባለፈው ሲዝን ለአርሰናል እጅግ በጣም የተዋጣለትና ውብ የሚባል ሲዝን ነበር ማለት ይቻላል ለሰሜን ለንደኑ ክለብ አርሰናል። ምክንያቱም 22 ዓመት ሙሉ አርሰናል ሲጠብቀው የነበረውን ዋንጫ በባለፈው ሲዝን ማሳካት ችሏል። አርሰናል በሚኬል አርቴታ አሰልጣኝነት መመራት ከጀመረ ጀምሮ ትረስት ዘ ፕሮሰሱን እመኑ፣ ሂደቱን አሳክተን ዋንጫዎችን እናሸንፋለን የሚል የነበረው እምነት በመጨረሻም አርሰናሎች ተሳክቶላቸው የፕሪምየር ሊጉን ዋንጫ አሸንፈዋል። የፕሪምየር ሊጉን ዋንጫ ሲያሸንፉ ቀላል የሚባል የውድድር ዓመትን አልነበረም አርሰናሎች ያሳለፉት። በእያንዳንዱ ጨዋታ ላይ ፈተናዎቻቸውን በድል እየተወጡ የውጤት መንገጫገጭ ሲያጋጥማቸው ደግሞ ያንን እንደገና እያስተካከሉ ነው አርሰናሎች በፕሪምየር ሊጉ ያንን ዋንጫ ማሸነፍ የቻሉት። እስከ 37ኛው ሳምንት ድረስ አርሰናል የፕሪምየር ሊግ ዋንጫ ማሸነፉን አላረጋገጠም ነበር። ይሄ የፕሪምየር ሊጉን ጠንካራ ፉክክር በደንብ የሚያሳይ ነው። አርሰናል የቻምፒየንስ ሊግ ፍጻሜ ደርሶ ዋንጫውን ቢያጣም ቻምፒየንስ ሊጉ ላይ በጣም ምርጥና ተፎካካሪ ቡድን ነበር። ካራቦ ካፕ ፍጻሜ ደርሶ ዋንጫውን ቢያጣም በካራቦ ካፕ ምርጥ ብቃቱን አሳይቷል። አሁን አርሰናል የባለፈው ዓመት የፕሪምየር ሊጉን ዋንጫ ማሸነፉ ዘንድሮ ለፕሪምየር ሊጉ አርሰናል ቀዳሚ ተገማች እንዲሆን አድርጎታል። አምና ዋንጫ ያሸነፈ ቡድን ስለሆነ የስኳድ ዴፕዙ እጅግ በጣም ጠንካራ ስለሆነ ቶፕ 6 ውስጥ ያሉት ከአርሰናል ውጭ ያሉት ቡድኖች አብዛኞቹ ማለት ይቻላል በአዳዲስ አሰልጣኞች የሚመሩ መሆናቸው እና አርሰናል ልምድ ባለው ለዓመታት ከቡድኑ ጋር በቆየ አሰልጣኝና ስብስብ የተዋቀረ ቡድን በመሆኑ ምክንያት በዚህ ሲዝንም ለአርሰናል ከፍተኛ የዋንጫ የማሸነፍ ቅድመ ግምት ተሰጥቶታል። ባለፈው ሳምንት የኮሚኒቲ ሺልድ ዋንጫን አርሰናል ማንቸስተር ሲቲን አሸንፎ ሲዝኑን 1 ብሎ በዋንጫ ጀምሯል። አሁንም በዋንጫ ሲዝኑን ለመቀጠል የፕሪምየር ሊጉን ውድድር አርሰናል 1 ብሎ የሚጀምር ይሆናል ማለት ነው። ታዲያ ጨዋታው ደግሞ የሚከናወነው 25 ዓመታት ሙሉ በፕሪምየር ሊግ ውድድር ላይ ያልተመለከትነውና ከ25 ዓመታት በኋላ ወደ ፕሪምየር ሊጉ ከተመለሰው ከኮቬንትሪ ሲቲ ጋር አርሰናል የመጀመሪያ ጨዋታውን ነገ ምሽት በሜዳው ኤምሬትስ ያከናውናል ማለት ነው። እንግዲህ ይህ ጨዋታ ሲከናወን ጨዋታውን ተመልክቶ ብዙ ተያያዥ የሆኑ ጉዳዮች ይነሳሉ። ለምሳሌ በባለፈው ሲዝን በአርሰናል የቡድኑ ጠንካራ ጎን የነበረው ጁሪየን ቲምበር በዚህ ጨዋታ ላይ ማንመለከተው ተጫዋች ይሆናል። ስለዚህ አርቴታ የራይት ባክ ኃላፊነቱን ለቤን ዋይት ይሰጣል ተብሎ ይጠበቃል። ክሪስቲያን ሞስኩዌራ እና እንደዚሁ ደግሞ ማጋሌሽ የአርሰናል የማል ተከላካዮች ሆነው ይጀምራሉ ተብሎ ይጠበቃል። እንደዚሁ ደግሞ ሪካርዶ ካላፊዮሪ በሌፍት ባክ ቦታ ላይ ሲሰለፍ የምናየው ተጫዋች ሊሆን ይችላል። በአርሰናል አሰላለፍ ረገድ በተለይ የተከላካይ መስመሩ እንዲህ ባለው ሁኔታ
የሚዋቀርበት እድል እጅግ በጣም ሰፊ ነው። ነገ ኤምሬትስ ላይ የምናየው አርሰናል በጣም ለብዙ ደቂቃዎች ኳስ ተቆጣጥሮ የሚጫወተውን በተደጋጋሚ ጊዜ የግብ ዕድሎችን ለመፍጠር ከአማካይ መስመሩ ወይም ደግሞ ሃየር አፕ ዘ ፒች በሚባለው ሶስተኛው የሜዳ ክፍል ላይ ደጋግሞ የሚገኘውን የአርሰናልን ስብስብ በነገው ጨዋታ ላይ ልንመለከት እንችላለን እና በአርሰናል ቡድን ውስጥ በተለይም የነገው ጨዋታ ላይ ልክ ከማንቸስተር ሲቲ ጋር እንደነበረው ኳሱን ለተጋጣሚው ሰጥቶ የሚጫወተውን አርሰናል ሳይሆን በጣም ሰፊ በሚባለው ደቂቃ አርሰናል ኳሱን ተቆጣጥሮ ከግብ ጠባቂ ጀምሮ መስርቶ በመውጣት እንቅስቃሴ አርሰናል እንዲህ ያለውን አጫወት መርጦ ሲጫወት ልንመለከተው እንችላለን። ለአርሰናል ነገ ለእኔ ትልቁ ፈተና ይሆናል ብዬ ማስበው የኮቬንትሪ ሲቲ በተለይ ደግሞ በመከላከሉ ረገድ የሚኖራቸው መዋቅር በጣም ጠንካራ በሆነ ሁኔታ በነገው ጨዋታ ላይ ጥቅጥቅ ብለው በሎ ብሎክ ሲጫወቱ ልናያቸው እንችላለን። ይሄ በነገው የአርሰናል ጨዋታ ላይ የምንመለከተውን የማጥቃት ሂደት እጅግ በጣም ፈታኝ ሊያደርገው ይችላል እና በተለይ ከነ ማርቲን ኦደጋርድ እንደዚሁ ደግሞ ከነ ዞሊስ ተደጋጋሚ የግብ ዕድል ፈጠራዎችን በአርሰናል በኩል መመልከት ይጠበቅብናል። አርሰናል ይሄንን የነገውን ጨዋታ አሸንፎ ለመውጣትና የመጀመሪያ 3 ነጥቡን በፕሪሚየር ሊጉ ለማሳካት ይህንን ጨዋታ ለማሸነፍ የግዴታ የግብ ዕድሎችን መፍጠር ይጠበቅበታል። አሁን የአርሰናልን አጫወትና ከዛ ደግሞ ኮንቬንትሪ ምን አይነት ነገሮችን ሊከተል ይችላል የሚለውን ነገር ስናይ ቅድም እንዳልኩት ኮቬንትሪ ከ25 ዓመታት በኋላ ነው ወደ ፕሪሚየር ሊጉ የመጣው። በጣም ብዙ ስራዎችን ሲሰሩ እንመለከታለን። እኔ የነገ ጨዋታ ላይ አንድ በጣም ደጋግመን የምናየው ነገር በተለይ በኮቬንትሪ ሲቲ ተጫዋቾች በኩል የምናየው ትልቁ ነገር የፍራንክ ላምፓርድ ቡድን በኦፍሳይድ ትራፕ አጠቃቀም ላይ በጣም ጥሩ የሆኑ ስራዎችን ሲሰራ የምናውቀው ቡድን ነው። በነገ ጨዋታ ላይ የምታዩት አንዱ ትልቁ ነገር በመከላከል መዋቅራቸው ላይ የአርሰናል ተጫዋቾችን ኦፍሳይድ ትራፕ ውስጥ እንዲገቡ በማድረግ የኦፍሳይድ መስመር ውስጥ ደጋግመው እንዲገኙ በማድረግ ኳስ እንደገና ከነሱ እግር ስር እንዲጀመር የማድረግ ስራን ሊሰሩ ይችላሉ። በጣም በሚገርም ሁኔታ በባለፈው ዓመት 136 ጊዜ ተጋጣሚያቸውን ኦፍሳይድ ትራፕ ውስጥ በማስገባት ትልቅ የሆነ ጠንካራ ስራን ሰርተዋል። በተለይ አንዳንድ ቡድኖች እንዲህ አይነት ነገሮችን ሲያደርጉ እንመለከታለን። ኡናይ ኤምሬ ወደ አስቶን ቪላ የመጡ ሰሞን ይህን ነገር ሲያደርጉት ነበረ። በተለይ በጣም ፈጣን የሆኑ አጥቂዎች በሚገጥሟቸው ጊዜ ኦፍሳይድ ትራፕ ውስጥ እንዲገቡ በማድረግ የጨዋታ ሩጫዎቻቸው እንዲበላሹ፣ ለማጥቃት የሚያደርጓቸው ሩጫዎች እጅግ በጣም እንዲበላሹ ሲያደርጉ ነበረ። ለዛ ነው ኮቬንትሪ ሲቲ በባለፈው ዓመት በሻምፒዮንሺፕ ጠንካራ የሆነ ፐርፎርማንስ አሳይቶ ወደ ፕሪሚየር ሊጉ የመጣው። ለዛ ነው ኮቬንትሪ ሲቲ በባለፈው ሲዝን 45 ጎሎች ብቻ የተቆጠሩበት። ይሄ ኦፍሳይድ ትራፕ አጠቃቀማቸው ያመጣው ውጤት ነው። እንደውም ታስታውሳላችሁ ባርሰሎና ከሪያል ማድሪድ ካቻምና ይመስለኛል ሲጫወቱ ኤምባፔ ዝም ብሎ እየሮጠ ያገባል፣ ኦፍሳይድ ነው። ዝም ብሎ እየሮጠ ያገባል፣ ኦፍሳይድ ነው። እንደ ኤምባፔ አይነቱን ተጫዋች ሮጠህ ማርክ ላታደርገው ትችላለህ ሙሉ 90 ደቂቃ። ስለዚህ ያለው አማራጭ ኦፍሳይድ ትራፑን በደንብ ወደ መሃል ሜዳው መግፋት ነው። የዛን ጊዜ ኬሊያን ኤምባፔ ደጋግሞ ኦፍሳይድ ይገባል። ያን ነገር እንመለከታለን እና በተለይ ነገ ለነ ቬክተር ዩኬሬስ፣ ለነ ቡካዮ ሳካ፣ ለነ ዞሊስ የሚቀመረላቸው ትልቁ ነገር ኦፍሳይድ ትራፑን ጥሰው እንዳይገቡ ማድረግ እንዲገቡ ማድረግ፣ ኦፍሳይድ እንዲሆኑ ማድረግ በኮቬንትሪ ሲቲ በኩል የምንመለከተው ትልቁ አጠቃቀማቸው ሊሆን ይችላል እና ይሄ በኮቬንትሪ ሲቲ በኩል በነገው ጨዋታ ላይ ከአርሰናል ጋር በሚደረገው ጨዋታ ላይ የምንመለከተው ትልቁ ነገር ይሆናል። የአርሰናል የአማካይ መስመር ነገ በምን አይነት አሰላለፍ አርቴታ ሊያዋቅረው ይችላል የሚለውን ነገር ስንመለከት ለእኔ የአማካይ መስመሩን በተለይ ደግሞ ማርቲን ኦደጋርድ ነገ ይጀምራል ብዬ ጠብቃለሁ። በተለይ በዚህ ጨዋታ ከማርቲን ኦደጋርድ ብዙ ነገር ይጠበቃል። ኦደጋርድ በባለፈው ሲዝን ከአንዴም 2-3 ጊዜ ጉዳቶች እያጋጠሙት ከሜዳ ሲርቅ እንደነበር አይተናል። ያኛው ነገር ደግሞ በሜዳ ላይ የምናውቀውን ኦደጋርድን እንዳይሰለፍ ሲያደርግ የነበረ አንዱ ትልቁ እንቅፋት ነበር። ነገር ግን በዚህ ሲዝን ምናልባት ኦደጋርድ ሜዳ ላይ እየገባ በተለይ ደግሞ ወሳኝ በሚባሉ ጨዋታዎች ላይ እየተሰለፈ ማርቲን ኦደጋርድ ለአርሰናል አገልግሎት ሲሰጥ ልንመለከተው እንችላለን እና እኔ የነገው መሃል ሜዳ ላይ ማርቲን ኦደጋርድን በቋሚነት የምናይበት እድል በጣም ሰፊ ይመስለኛል። ዴክላን ራይስን በዚህ ጨዋታ ላይ የማጫወት ግዴታ አርቴታ ላይኖርበት ይችላል። በተለይ በነገው
የመሃል ሜዳ አፕሮች ላይ አርቴታ ምናልባትም ብሩኖ ጊማሬሽን እና ሉዊስ ስኬሊን መሃል ሜዳው ላይ አጣምሮ በኋላ ላይ ደግሞ ዙቢሜንዲና ዴክላን ራይስን ቀይሮ ሊያስገባ ይችላል እና ከዚህ በፊት እንደተናገርኩት አርሰናል እንደዚህ አይነት ኤርጀንሲ ውስጥ የሚገባ ቡድን አይደለም። አሁን በተለይ ብሩኖ ጊማሬሽን ካስፈረመ በኋላ በየጨዋታው ላይ ዴክላን ራይስን እያሰለፉ ማድከም፣ በየጨዋታው ላይ ደግሞ ዙቢሜንዲን እያሰለፈ ማድከም አርቴታ ላይኖርበት ይችላል እና ይሄንን እንመለከታለን። ሌላው ግን ነገ አርሰናል ምናልባት ሊያገኝ የሚችለው ትልቁ አድቫንቴጅ ኮቬንትሪ ሲቲ ዘግቶ ይጫወታል ብለን ስንል ወይም ደግሞ በመከላከሉ ረገድ የመከላከል አጫወትን ይመርጣል ብለን ስንል አንድ ደግሞ ሌላ ሪስክ የሆነ ነገር አለ። እሱም በሃይ ዲፌንሲቭ ላይን ነው የሚጫወቱት። ይሄ በሃይ ላይን ነው የሚጫወቱት። ቅድም እንዳልኳችሁ የኦፍሳይድ መስመሩን መሃል ሜዳ ድረስ ያስጠጉታል። በዛኑ ልክ ደግሞ የመከላከል መዋቅራቸው እስከ መሃል ሜዳ ድረስ የተጠጋ ነው። ከመሃል ሜዳ ክቡ ድረስ የመሃል ሜዳቸው የተጠጋ ነው። ይሄ ደግሞ በሃይ ላይን የመጫወት ሪስክ ምናልባት ነገ አርሰናል በነ ዞሊስ፣ በነ ቡካዮ ሳካ፣ በነ ካይ ሃቨርትዝ፣ ዩኬሬስ በጣም ፈጣን የሆኑ የማጥቃት እንቅስቃሴዎች በተደጋጋሚ ጊዜ ጎሎች ሲቆጠሩባቸው ልንመለከት እንችላለን። በተለይ እንደነ ማንቸስተር ሲቲ ካሉ ተጋጣሚዎች እንደነ ሃላንድ ወይ እንደነ ዩኬሬስ ባሉ አጥቂዎች ላይ እንዲህ አይነት ጨዋታዎችን ማድረግ ቡድኑን እጅግ በጣም ለከፍተኛ ሪስክ ሊያጋልጠው ይችላል እና ይህን መሆኑን ደግሞ ስንመለከት ምናልባትም በኮቬንትሪ ሲቲ በኩል ያለው የሃይ ላይን የመከላከል አጫወት ቡድኑን በጣም ለከፍተኛ ሪስክ ሲያጋልጠው እንመለከታለን እና አርቴታም በደንብ ይህንን ነገር አጥንቶ የሚመጣ ይመስለኛል። በተለይ በዚህ ጨዋታ ላይ ይህንን የሃይ ላይኑን ለማስከፈት ፈጣን የሆኑ ሩጫዎችን፣ ሎንግ ቦሎችን፣ በጣም ረጃጅም ተሻጋሪ ኳሶችን ልንመለከት እንችላለን። እኔ ነገ ካላፊዮሪ በላይኛው የሜዳ ክፍል ላይ ብንመለከተው ብዙ ላልገረም ይችላለሁ፣ ወይ ደግሞ ስኬሊን በላይኛው ሜዳ ክፍል ላይ ብንመለከት ብዙ ላያስገርም ይችላል። ምክንያቱም በጣም ፈጣን የሆኑ ተጫዋቾች ናቸው። የእነሱ ሃይላይን እስከ መሃል ሜዳ ድረስ የተጠጋ ነው። እነሱ የሚያደርጉት ቡድኑ ኦፍሳይድ ትራፑን በማስተካከል ተጫዋቾች የኦፍሳይድ መስመር ውስጥ እንዲገቡ በማድረግ ጎሎችን የማስቆጠር ሁኔታ ሊኖር ይችላል። ወይም ደግሞ ያንን ጎል እንዳይቆጠርባቸው ለመከላከል ያደርጉት ይችላሉ። ግን ደግሞ አርሰናል ሌሎች ነገሮችን ከተጠቀመ ምናልባትም በጨዋታው ላይ ጎሎችን በደንብ ሲያስቆጥር ልንመለከት የምንችልበት እድል ሊፈጠር ይችላል ብዬ አስባለሁ። አርቴታ ነገ በ4-1-2-3 አሰላለፍ ወይ በ4-2-1-3 አሰላለፍ ወደ ሜዳ ሊገባ ይችላል። የፊት መስመሩን የትኛው ተጫዋች ይመራዋል የሚለው ነገር በጣም አጠያቂ ጉዳይ ነው። ምናልባት ቡካዮ ሳካ ዝግጁ ከሆነ ከማዱዌኬ የሚልቅ በቀኙ መስመር ላይ ሊጀምር ይችላል። ማርቲኔሊ እኔ ሁኔታው ያበቃለት ነው የሚመስለኝ። በአርሰናል ያለው ሁኔታ በነገውም ጨዋታ ላይ የስብስቡ አካል ይደረጋል ብዬ አላስብም። ይልቁንም ደግሞ በወዳጅነት ጨዋታዎች ላይ በጣም ጥሩ ፐርፎርማንስ ሲያሳይ የነበረው ዞሊስ በቋሚነት የሚጀምርበት እድል እጅግ በጣም ሰፊ ይሆናል። የፊት መስመሩን አርቴታ ምናልባት ኃላፊነቱን ከዚህ ቀደም ደጋግመን ስናነሳ እንደነበረው ለካይ ሃቨርትዝ ሊሰጠውና ካይ ሃቨርትዝን በቋሚነት ሊያስጀምረው ይችላል። ቪክተር ዩኬሬስ ምናልባት አሁን ባለው ሁኔታ በተለይ በመጀመሪያዎቹ ጥቂት ጨዋታዎች ከተጠባባቂ ወንበር እየተነሳ የሚጫወት ተጫዋች ሊሆን ይችላል። ደግሞ የቀድሞ ክለቡንም ነው የሚገጥመው ቪክተር ዩኬሬስ። ከዚህ ቀደም በ2021 በውሰት ውል ተጫውቶ ነበር። ከዛ ከ2022 እስከ 2023 ደግሞ በቋሚነት ለዛ ቡድን ተጫውቷል። ከ100 በላይ ጨዋታዎችን ለኮቬንትሪ ያደረገ ተጫዋች ነው ወደ ስፖርቲንግ ከማምራቱ በፊትና የቀድሞ ክለቡን የሚገጥምበት ጨዋታ ነው የሚሆነው ማለት ነው ቪክተር ዩኬሬስ። በነገው ጨዋታ ላይ ምናልባት ካይ ሃቨርትዝን ከዩኬሬስ ቀድሞ በቋሚ 11 ውስጥ ሲሰለፍ ልንመለከት እንችላለን። ሌላው እዚህ ጨዋታ ላይ ማየት የሚገባን ትልቁና መሰረታዊ ነገር የሻምፒዮንሺፕ ቡድኖች ወደ ፕሪሚየር ሊግ ካደጉ በኋላ ከፕሪሚየር ሊግ ቡድኖች ጋር ጨዋታቸውን ሲያከናውኑ በመክፈቻ ጨዋታዎች ላይ ምን አይነት ውጤት አስመዝግበዋል የሚለውን ነገር እንመለከታለን። እንግዲህ ከሻምፒዮንሺፕ የመጡ ቡድኖች ከፕሪሚየር ሊግ ቡድኖች ጋር በሚያከናውናቸው ጨዋታዎች አብዛኞቹ ሽንፈቶች ሲያጋጥሟቸው እንደነበር አይተናል። ለምሳሌ በጣም ብዙ ጨዋታዎችን ማንሳት እንችላለን። ሊቨርፑል ወደ የፕሪሚየር ሊጉ ሻምፒዮን በነበረበት የውድድር ዓመት ብዙዎቻችሁ እንደምታስታውሱት ከአዲስ አዳጊው ኢፕስዊች ታውን ጋር ነበረ የፕሪሚየር ሊግ የመጀመሪያ ጨዋታውን ያደረገውና ኢፕስዊች ታውንን ያሸነፉበትን ጨዋታ እናስታውሳለን። ኖቲንግሃም ፎረስት በ2022-23 የውድድር ዘመን ወደ ፕሪሚየር ሊጉ ካደገ በኋላ 2-0 በሆነ ውጤት በኒውካስል ተሸንፎ ነበር።
አዲስ አዳጊው ሉተን ታውን በብራይተን 4-1 የተሸነፈበትንም ጨዋታ የምናስታውሰውም ጭምር ነው። ሌሎች የምናስታውሳቸውም ጨዋታዎች ሊኖሩ ይችላሉና ምናልባት የነገውም ጨዋታ 2 ከዛ በላይ ጎል ተቆጥሮበት በአርሰናል አሸናፊነት የሚጠናቀቅበት እድል እጅግ በጣም ሰፊ ሊሆን ይችላል። ይህን ነገር በደንብ በነገው ጨዋታ ላይ የምንመለከት ይሆናል። በእርግጥ ብሬንትፎርድ ወደ ፕሪምየር ሊጉ ካደገ በኋላ በመጀመሪያ ጨዋታው አርሰናልን ያሸነፈበት የማይረሳ ጨዋታ ነበርና ይህም የነገው ጨዋታ ምናልባት በኮንቬንትሪ በኩል አዲስ ነገር የምናይበት ከሆነ ለማየት እጅግ በጣም የሚያጓጓ ነገር ይመስለኛል። ይህንን ጨዋታ ስንመለከት ግን ሁለቱንም የጋራ የሚያደርጋቸው አንድ ለየት ያለ ነገር አለ። እርሱም ሁለቱም ቡድኖች በሴት ፒስ ወይም ደግሞ በቆመ ኳስ አጠቃቀም ረገድ በጣም ጠንካራ ቡድን መሆናቸው የነገውን ጨዋታ እጅግ በጣም ከፍተኛና አደገኛ ፉክክር የምናይበት ሊያደርገው ይችላል። በተለይ የኮቬንትሪ የፍራንክ ላምፓርዱ ቡድን ባለፈው የሻምፒዮንሺፕ ውድድር ዓመት ላይ እንዳስመለከተን በአንድ ጨዋታ ምናልባትም 0.63 ከቆመ ኳስ እድል የሚፈጥርበት ሁኔታ እንደነበረ በባለፈው ሲዝን ላይ ተመልክተናል። በግንባር የሚገጩ ኳሶች በተለይ እንደ ሚላን ቫን ኤውጂክ ያሉ በጣም አደገኛ የተከላካይ መስመር ተጫዋቾች የቆሙ ኳሶችን ተጠቅመው ጎሎችን ሲያስቆጥሩ እንደነበር እናስታውሳለን። አንዳንድ ቡድኖች በባለፈው ዓመት ራሱ አርሰናልን ሲቀጡት የነበረው በራሱ መሳሪያ ነበረ። አርሰናል የቆመ ኳስ ላይ ጠንካራ ቡድን ነው። በቆመ ኳስም ደግሞ ጎል የተቆጠሩበት ጨዋታዎች ነበሩና በቆሙ ኳሶች ጎሎችን እንዲቆጠሩ በማድረግ ደግሞ ይህን አይነት የሜዳ ላይ እንቅስቃሴ በደንብ ሜዳ ላይ ሲያስመለክቱን ነበረ። ስለዚህ ለእኔ በተለይ በጣም ከጠንካራ የቆመ ኳስ አጨዋወት አንጻር ሁለቱም ጠንካራ ቡድኖች መሆናቸውን እናነሳለን። ይህንኛው ጨዋታ ግን አርሰናል በቆመ ኳስ ረገድ ውጤታማ ለመሆን ብቻም ሳይሆን የእነሱን ውጤታማነትም ለመግታት ከፍተኛ ፐርፎርማንስ ሜዳ ላይ ማሳየት ይጠበቅበታል። ይህን ነገር ሲያደርግ ነው አርሰናል የነገው ጨዋታ ላይ ውጤታማ ሊሆን የሚችለውና ሴት ፒስን በአርሰናል በኩል መጠቀምና የእነሱን ሴት ፒስ ደግሞ በአግባቡ በጣም የተሻለ ሁኔታ በመከላከል አርሰናል ከዚህ ጨዋታ ምናልባት የሚፈልገውን 3 ነጥብ ይዞ ሊወጣ የሚችልበት እድል ሊኖር ይችላል። አሰልጣኙ ፍራንክ ላምፓርድ ነው። ፍራንክ ላምፓርድ ከዚህ ቀደም በእንግሊዝ ፕሪምየር ሊግ በተጫዋችነት ዘመኑ በጣም ብዙዎቻችን የምናደንቀው የቼልሲ በቃ ኮከብ የሚባል ተጫዋች ነበር። ምንም በማንጠራጠር ሁኔታ የቼልሲ ሌጀንድ ነው። የቼልሲ ከፍተኛ ጎል አስቆጣሪ ተጫዋችም ጭምር ነው እና ስለ ብዙ አስደናቂ ብቃቱ ተጫዋቹን የምናነሳለት ታሪኮች አሉት። ቻምፒየንስ ሊግን፣ ዩሮፓ ሊግን በማሸነፍ በቼልሲ ብዙ ዋንጫዎችን በማሸነፍ ታሪክ የሰራ ተጫዋች መሆኑን እናነሳለን። ይህ መሆኑን ካነሳም በኋላ ግን በተለይ ደግሞ በአሰልጣኝነት ዘመኑ ቼልሲን 2 ጊዜ አሰልጥኖ ነበረ፣ አልተሳካለትም። ከዛ በተጨማሪ የኤቨርተንንም ቡድን በአሰልጣኝነት ይዞ ነበር። እንደውም ኤቨርተንን ከመውረድ የታደገበት ሁኔታ በብዙዎቹ በኩል የሚታወስ በጣም አስገራሚ ነበር እና ለእኔ ምናልባት የዚህ የውድድር ዓመት በኮቬንተሪ ምን አይነት ጊዜ ሊያሳልፍ ይችላል የሚለውን እኔ በጣም ለማየት የጓጓውለት ነገርም ጭምር ነው እና ይህንን ለማየት የሚያጓጓ ቡድን ፍራንክ ላምፓርድ እንዴት ሊያስመለክተን ይችላል የሚለውን ነገር አብረን እናያለን። የቡድኑ የማጥቃት ስብጥር ምናልባት ነገ ለአርሰናል የመከላከል መዋቅር በተወሰነ መንገድ ፈተና ሊሆንበት ይችላል። በተለይ የተለያዩ ጎል አስቆጣሪ ተጫዋቾች በዚህ ቡድን ውስጥ አሉና ቫራይቲ ያለው አጨዋወት ስለሆነ ያንን በደንብ እዚህ ጨዋታ ላይ ልናይ እንችላለን። ከዛ በተጨማሪ ግን ይሄ ቡድን ዋነኛ አስቦ የሚመጣው ትልቁ ነገር በቃ የፕሪሚየር ሊጉን ሲዝን ሚዝረብል ከመሆን ይልቅ ወይም ደግሞ መጥፎ ሲዝን ከማሳለፍ ይልቅ ሳይወርዱ ወደ ሻምፒዮንሺፕ ሳይወርዱ ሲዝኑን መጨረስ ነው በጣም ትልቁ የሚያስቡት አላማቸው ማለት ነው እና ያንን አላማ ለማሳካት ደግሞ ገና ከመጀመሪያዎቹ ሳምንታት ጀምሮ ነጥብ መሰብሰብ በኮቬንትሪ ሲቲ በኩል ይጠበቃል እና ያንን እንግዲህ ከነገ ጀምሮ በሚደረጉት ጨዋታዎች ላይ ሜዳ ላይ የምንመለከታቸው ነገሮች ይሆናሉ። ምናልባት አጨዋወታቸው ቅድም እንዳልኩት መከላከሉ ላይ ጠንከር ያለ፣ አማካይ መስመሩ ላይ ደግሞ በዛ ያለ አጨዋወት ሊያሳዩን ይችላሉ። 3-5-2 አሊያ ደግሞ 3-4-3 አይነት አሰላለፍ ሜዳ ላይ ይዘው ገብተው ሲጫወቱ በዚህ ቡድን ውስጥ የምንመለከተው አሰላለፍ የሚሆንበት እድል እጅግ በጣም ሰፊ ይሆናል። በተለይ እንደዚህ በባክ 3 በባክ 5 የሚጫወቱ ቡድኖች በጣም አስቸጋሪ ሊሆኑ ይችላሉ እና አሰልጣኙ ደግሞ ፕራግማቲክ ነው። አንድ ጊዜ 4-2-3-1 ሊጠቀም ይችላል፣ አንዴ 3-5-2 አሰላለፍን ሊጠቀም ይችላል። ለአርቴታ ግን ነገ በጣም ትልቁና መሰረታዊ ነገር ያንን የዲፌንሲቭ ሃይላይኑን በደንብ ሰባብሮ መግባት፣ በሃይላይኑን በደንብ ለማሸነፍ ፈጣን የሆኑ ሩጫዎችን መጠቀም ነው የሚጠበቅበት።
በተለይ በመስመሮች ማጥቃት በኩል አደገኛ የሆነ ቡድን መሆኑን ቀደም ሲል እያነሳው ነበር። በጣም ብዙ ኳሶችን ክሮስ የሚያደርግ ቡድን ነው። ቅድም እንዳልኩት ለምሳሌ ቫን ኤውጂክ የተባለው የቡድኑ ፉልባክ እንዲሁ ደግሞ ታትሱሮ ሳካሞቶ የተባለው የመስመር አጥቂ በጣም አደገኛ ናቸው። ለምሳሌ ራይት የተባለውን ተጫዋች ብንመለከት 1 ሜትር ከ93 የሚረዝም ነው። ኤሊስ ሲሚስ የተባለው 1 ሜትር ከ91 የሚረዝም ተጫዋች ነው፣ የቡድኑ 9 ቁጥር ተጫዋች። አሁን ደግሞ ታዮ አዮኒ የተባለውን ተጫዋች ጨምረዋል እና የዚህ ቡድን አጫዋት በተለይ ደግሞ ከቆሙ ኳሶች እንደዚሁ ደግሞ ከመስመር ላይ ተሻጋሪ ኳሶችንም የሚጠቀም መሆኑን በደንብ እናነሳለን። አርሰናል ነገ በእነዚህ ረገድ በደንብ መጠንቀቅ ይጠበቅበታል። በተለይ ቀድሞ ነገር የግብ ዕድሎችን እንዳይፈጥሩ ማድረግ። እንደውም አንዳንድ ጨዋታዎች ላይ ኳሶች እየተነካኩ እየተገጫጩ የማዕዘን ምት የቅጣት ምት የሚሆኑ ከሆነ እነሱ አስበው የሚገቡት እንዲህ አይነቱን የቆመ ኳስ ተጠቅመው ሜዳ ላይ ያን ነገር አፕ ላይ ለማድረግ ነው በደንብ በሜዳው ላይ ሲጫወቱ ልንመለከት የምንችለው። ይሄ ደግሞ የአርሰናልን በተለይም ደግሞ ለማጥቃት እያደረገ የሚገኘውን እንቅስቃሴ በተወሰነ መንገድ ሊያደናቅፍበት ይችላልና ያንን በደንብ እንመለከታለን። እዚህ ጨዋታ ላይ ግን እኔ በደንብ ብናየው ብዬ የማስበው አንዱና የመጨረሻው ትልቁ ነገር የአርቴታን ታክቲካዊ ብስለትና በተለይ የአማካይ መስመሩ ከአጥቂው መስመር ጋር የሚኖረው ኮላቦሬሽን ነው። አርሰናል ውስጥ የአማካይ መስመር ጥራት ያላቸው ተጫዋቾች በብዛት አሉ። አርሰናል ውስጥ የአጥቂ መስመር ብቃታቸው በጣም ከፍተኛ ደረጃ ላይ የደረሱ ተጫዋቾች አሉት። ግን ደግሞ ያን ለመጠቀም አርሰናል በተለይ መሀል ሜዳው ላይ ያለው ኮኔክሽን በባለፈው ጨዋታ ላይ አሁን እንዳየነው ኦዴጋርድ ብዙ የሜዳ ክፍሎችን ሲያካልል ነበረ። እንደውም አንዳንድ ኳስ ቶሎ ቶሎ ያለቀቀባቸው ሁኔታዎች ነበሩ እንጂ ተጫዋቾችን ድሪብል በማድረግ ተጫዋቾችን አታሎ በማለፍ ረገድ በጣም በጣም አስገራሚ ስራ ነበረ ሲሰራ የነበረው። ያቺ ኳስ ስትቆጠር ካይ ሃቨርትዝ በግንባር ገጭቶ ያስቆጠራትን ጎል ስንመለከት መጀመሪያ ኳሷ የተነሳችው ከኦዴጋርድ እግር ላይ ነበረ። ሰከንድ አሲስት አድርጓል። በኋላ ላይ ደግሞ እንደዚሁ የተመለከትነውን ጎል ዞሊስ ሲያቀብለው ያንን ጎል ያስቆጠረበት ሁኔታ እጅግ በጣም የሚደነቅ ነበርና እኔ አሁንም በአርሰናል ቡድን ውስጥ የግብ ዕድል ፈጠራው ላይ በጣም የተሻሉ መሆን ይጠበቅባቸዋል። የነ ብሩኖ ጊማሬሽ ሎንግ ቦሎች በተለይ ቅድም ላልኩት በሃይ ላይን ለሚጫወቱት አጫወት እነዛ ረጃጅምና ተሻጋሪ ኳሶች እጅግ በጣም አስፈላጊዎችና ጠቃሚዎች ናቸው የሚሆኑት በአርሰናል በኩል። ስለዚህ መሃል ሜዳው ላይ ደጋግሞ የግብ ዕድሎች መፍጠር ምናልባት ደግሞ ከርቀት የሚሞከሩ ኳሶችን በመሞከር የኮቬንትሪን የመከላከል መዋቅር መረበሽና መፈተን ከአርሰናል የሚያስፈልገውና የሚጠበቀው ትልቁ ነገር ይሆናል ማለት ነው። ይህን ነገር ልናነሳ እንችላለን። ነገ እኔ በአርሰናል ማጥቃት በኩል አንድ ተጫዋች እጠብቃለሁ። በዚህ የኮቬንትሪ ሲቲ ጨዋታ ላይ ዞሊስ አስደናቂ ፐርፎርማንሱን አሳይቶ ምናልባት በፕሪሚየር ሊጉ ድንቅ የሆነ አጀማመርን ያደርጋል የሚል እምነት አለኝ። ከዚህ በፊት የማርቲኔሊን ነገር ስናነሳ ነበር እና ማርቲኔሊ አሁን በዚህ ጨዋታ ላይ የሚሰለፍበት እድል ለእኔ በጣም ጠባብ ነው። አርቴታ በባለፈው በኮሚኒቲ ሽልድ ጨዋታ ላይ አርጎት በማያውቅ ሁኔታ ተጫዋቹን ከስብስብ ውጪ አድርጎት ነበረ። ስለዚህ አሁንም በተመሳሳይ ያን ነገር የሚያደርግበትን ሁኔታ ልንመለከት እንችላለን። ያ የሚሆን ከሆነ ደግሞ ዞሊስ በቋሚነት ይጀምራል የሚለውን ፍንጭ የሚሰጠን ይሆናል እና በተለይ ዞሊስ በዚህ የግራ መስመር ላይ ፈጣን በሆኑ ሩጫዎች ፕሮግረሲቭ የሆኑ ፓሶቹ እንግዲህ በእነዚህ በወዳጅነት ጨዋታ ላይ እንዳሳየን ከሆነ የወዳጅነት ጨዋታዎቹ ፐርፎርማንሱ ላይ በተመለከትነው መጠን እጅግ በጣም አስደናቂ ነው። ስለዚህ ነገ ጎልም አሲስትም ሲያደርግ ልንመለከት እንችላለን። እዚሁ የአርሰናል ቡድን ላይ ደግሞ ማጥቃቱን በደንብ የሚያግዙ ብዙ ተጫዋቾች ይኖራሉ። እኔ ካላፊዮሪ ነገ ወደ ሜዳ የሚገባ ይመስለኛል። አርቴታ ሂንካፒየን የሚጠቀመው በጣም ጠንካራ የሆነ የማጥቃት እንቅስቃሴ ወይም ደግሞ ይሄ ከፍተኛ የሆነ ማጥቃት አቅም ያላቸውን ቡድኖች በሚገጥምበት ጊዜ እንጂ እነ ኮቬንትሪን ለመግጠም ካላፊዮሪ በተለይ በማጥቃቱ ረገድ ኦቨርላፕ እያደረገ እየወጣ በብዙ መንገድ ቡድኑን ማገዝ ይችላል እና እኔ በነገው ጨዋታ ላይ የካላፊዮሪን እጠብቃለሁ። የአርሰናል ጎሎች ምንጮቹ ከተለያዩ ቦታዎች ሊነሱ ይችላሉ። ምናልባት ስኬሊ ወይ ካላፊዮሪ አሊያም የነ ጉማሬሽ ወይ ደግሞ ኦዴጋርድ ዞሊስ ሃቨርትዝን የግብ አስቆጣሪነት ሁኔታ ልንመለከት እንችላለን። ኤዜንም ሳንረሳ ማለት ነውና ለማንኛውም የዚህ ጨዋታ እንግዲህ አሰላለፍ እጅግ በጣም በጉጉትም የሚጠበቅ ነው ማለት ይቻላል። በአርሰናል በኩል ቅድም እንዳልኩት አሰላለፉን በእኔ በኩል ያለውን ግምታዊ አሰላለፍ ነግሬያቸዋለሁ። ግን የፕሪሚየር ሊግ ዋንጫን ለማሸነፍ ከመጀመሪያው ነው የሚጀመረው። በቃ ከዚህ ነው የመጀመሪያው ስራ የሚጀመረው። ከዛ በተለይ አርሰናል ከመጀመሪያዎቹ ጨዋታዎች በኋላ የሚያደርጋቸው ጨዋታዎች ትንሽ ጠንከር እያሉ ነው የሚሄዱት።
እና ያንን ደግሞ የጨዋታዎቹን ጥንካሬ አርሰናል የሚወጣበትን ነገር ለማድረግ ጨዋታዎቹን እያሸነፈ መሄድ ይኖርበታል። አምና አርሰናል የፕሪሚየር ሊጉን ዋንጫ ሲያሸንፍ ትልቁ የረዳው ነገር በጊዜ ብዙ ነጥቦችን በመሰብሰቡና ለረጅም ጊዜ የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ በመቀመጡ ምክንያት ነበር። አሁን አርሰናል የመጀመሪያውን ጨዋታ ከኮቬንትሪ ጋር ካከናወነ በኋላ አስቶን ቪላን ይገጥማል፣ ቼልሲን ይገጥማል፣ ሰንደርላንድን፣ ብራይተንን፣ ሊድስ ዩናይትድን፣ ኖቲንግሃምን፣ ኤቨርተንና ሊቨርፑልን ነው አርሰናል የሚገጥመው። እስከ 9ኛው ሳምንት ድረስ በጣም ጠንካራ ጨዋታዎችን አርሰናል ያደርጋልና ይህን ነገር ለመወጣት የግድ አርሰናል ጨዋታዎቹን እያሸነፈ መሄድ ይጠበቅበታል ለማለት ያህል ነው። እናንተስ ምን ሀሳብ አላችሁ? ነገ በመክፈቻው ጨዋታ አርሰናል ኤምሬትስ ላይ ኮቬንትሪን አሸንፎ የመጀመሪያውን 3 ነጥብ ያገኛል ወይስ ኮቬንትሪ ያልተጠበቀ ውጤት ያስመዘግባል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ቪዲዮን እስከዚህ ሰዓት ካያችሁት ላይክ ካላደረጋችሁ ላይክ ብታደርጉ እጅግ በጣም ይጠቅመናል። ቻናሉን ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። እግዚአብሔር ቢፈቅድ ዛሬ በቀጥታ ስርጭት ፕሮግራማችን እንገናኛለን። ነገም አርሰናል ከኮቬንትሪ የሚያደርጉትን ጨዋታ በዚህ ሳምንት የተመረጡ ትላልቅ ጨዋታዎችን በቀጥታ ስርጭት ይዘንላችሁ ምንመጣ ይሆናል። ስለዚህ የቻናላችን ቤተሰቦች መሆናችሁን አትርሱ። ነገ ፕሪሚየር ሊጉ ይጀምራል። አርሰናል ከኮቬንትሪ በሰሜን ለንደን ኤምሬትስ የመጀመሪያ የመክፈቻ ጨዋታቸውን ምሽት 4 ሰዓት ላይ የሚያከናውኑ ይሆናል ማለት ነው።